እሺ እንዴት ነበር ቆይታ? አሪፍ ነበር። ያው ጂም ገባውና ቀጠቀጥኩት ስፖርቱ። ከዛ የጋለውን ሰውነቴ በዋና አቀሰቀስከው። ወንዝ ውስጥ ማን ነው? አዎ የለመድኩት። ወንዝ ውስጥ የለመድከውን እዚህ ገብተህ ልትሞት ነበር አሉ። አዎ በስር ልወጣ ነበር። ኧረ እሱ ማፍሰሻው ነው ምናምን ብለውኝ ነው እንጂ ፈንቅዬ ልትገባ። አንቺ ጋር አሪፍ ነበር ቆይታ? አዎ ቆንጆ ነበር። በጣም ሪላክስ አደረኩ። ማሳጅ ሰዓት ያሳለፍኩት ሰውነቴ ሁሉ ግለው እያደረገ ነው። ዋው የሚገርም ነው። ኧረ አይኔን አንጸባረቅ። በጣም እያንጸባረኩበት ነው። አይ ነው ቴንክ ዩ። እስቲ እኔም አንድ ቀን እፈተጋለሁ። አዎ ያስፈልግሃል። ዝም ብዬ ሳይክ። አዎ አይ ሁሉም ሰው በደንብ እንደዚህ ሪላክስ ማድረግ አለበት ብዬ ያስባል። ከስራም በኋላ ምናምን ከጭንቀትም ከምን አይነ ቀልቷል። ዋው ዋናው ገባኝ ነው ውስጥ አለቀስኩ። አይዞክ ተዋኝ ነው አለ ውስጥ። እንግዲህ ተመልካቾቻችን የአርቲስት መዝናኛ የቅዳሜ ፕሮግራማችን በይፋ ተጀምሯል። የምንገኘው ቤስት ዌስተርን ፕሪሚየር አዲስ ሆቴል ነው። በጣም ጥሩ ጊዜ እያሳለፍን ነው። እኛ በበኩላችን እፎ እያለን ነው። ስቲሙም ሳምናውም ማሳጁ ምንም አልቀረንም። እንደምታዩት እንዲህ እያበራ እሺ፣ ዋናውም አልቀረንም። ጥሩ ጊዜ ነው አይደለ? ኢንጆይ እያደረክ ነው እንዴ? በሚገባ እንጂ። ስለ እፎይታ እንግዳችን አንዳንድ ነገር ንገረን። እሺ፣ የእፎይታ እንግዳችን ደግሞ ዳንኤል አብርሃ ነው። ዳንኤል አብርሃ በነገርሽ ላይ አንድ ጊዜ ሀገራችን ዜጎች ላይ በጣም ከባድ ነገር ተከስቶ ነበር። እሱም ያው ስደት ላይ ያሉ ሊቢያ ላይ በአይኤስአይኤስ ሰማዕት ሆነው ያለፉ ወይም የተሰዉ ወገኖች ነበሩ። ከነዛ ውስጥ ነበር። ነገር ግን እሱ በፈጣሪ እርዳታ ተርፎ ያሰበበትን አሳክቶ አሁን ተመልሶ አገራችን ይገኛል። ከሱ ጋር ነው ቆይታ የምናደርገው። ስለ ስደት ግን ምን ታስቢያለሽ? ስደት ብቻ እንደ እንትን አሁን ባልነው ወይ ሳይሆን በትክክለኛውም ወይ ቢሆን እኔ ብዙ የምደግፈው ነገር አይደለም። በህገወጥ መንገድ እንደዚህ በሊቢያ ምናምን ይቅርና በትክክለኛው መንገድ ራሱ እኔ ትራቭል ለማድረግ ወይ አገር አይቶ ለመመለስ ካልሆነ ምንም ውጭ የመኖር ኢንተረስቱም ፍላጎቱም የለኝም። አዎ እኔ ደግሞ ምን አስባለሁ መሰለሽ ስለ ስደት ያው ብዙ ወገኖቻችን ያው የተሻለ ኑሮ ፍለጋ ለቤተሰብ ለማሳለፍ በተለይ ወንዶች እንደዚህ ናቸው። በጣም ይጨንቃቸዋል የቤተሰብ ነገር ተፈጥሮ መሰለኝ እና በቃ የተሻለ ህይወት ለመመስረት ለቤተሰብም ለማሳለፍ በሚል ከባድ ውሳኔ ይወሰናል ህይወት ላይ በቃ እዚህ ለውጥ የለም ምናምን በሚል ማለት ነው። ግን ምንም ለውጥ ባይኖር ህይወት ይሻላል ብዬ አስባለሁ። ከመኖር መሰንበት ከመሞት መሰንበት ልክ ነሽ። በብዙ መከራ ውስጥ ብዙ ወገኖቻችን የሚሰደዱ ባህር የሚገቡ እንደ አይኤስ ላይ እንዳየናቸው ሊቢያ ላይ የተሰዋሉ በተለያየ መንገድ ህይወታቸው የሚያልፍ መንገድ ላይ የሚቀሩ ብዙ ወገኖች አሉ። አንዳንድ ቪዲዮም ካየሽ ኢቨን ብር አምጡና ታልፋላችሁ የሚባሉ ገጥሞሽ ያቂውን አላውቅም። ቪዲዮ ላይ እንደውም እንዳልከው ድሮ አይ ቲንክ ማለት ነው እንትኑም ጠባብ ነበረ፣ እድሉም በጣም ጠባብ ነው። ይሄ ለመሄድ በህገወጥ መንገድ የሚደረገው ፕሮሰስ ራሱ በጣም ረዥም ነበር እና ትንሽ ማቹር ያደረጉ ሰዎች ናቸው ያንን ፕሮሰስ የሚያልፉት። እንዳልከው ወይ ከቤተሰብ ጫና ሊሆን ይችላል፣ ኑሮን ከማሸነፍ ጋር ምናምን በተያያዘ። አሁን ላይ ግን የማስተውለው ከቅርብ ጊዜ ወዲህ በጣም ወጣቶች፣ በጣም ህፃናት ገና 17 18 ኢቭን ከአስራ ቤት ያልወጡ ህፃናት ዝም ብሎ በእንትን ይመስለኛል በሆይ ሆይታ በሰፈር ወሬ እዚህ በቃ ሊቢያ እንሂድ ብሎ ተነስቶ እንደመሄድ ሆኗል አሁን ምን ሰማ ያለው እና በጣም አሰቃቂ በሆነ መልኩ የሚደርስባቸውንም ነገር በሶሻል ሚዲያ እናያለን። እንደገና ቤተሰቦቻቸውን ጭንቀት ውስጥ ከተው ምናምን ስቲል ፊውቸር አስበው ነው የሚሄዱት። ግን ይሄ በደንብ አስበውበት አሰላስለው ሳይሆን በቃ በጥድፊያ የሚደረግ ውሳኔ የልጅነት ውሳኔ አይነት ነገር ነው ማስተው። ሙድ አለ። ልክ ነሽ። ፋሽን ነገር ይመስላል። በቃ ገና 17 18 ያሉ በቃ እንሰደድ በሚል እንትን የሚሄዱ አሉ። የግሩፕ ወሬ ይሄ በቃ እዚህ ቦታ ድረስ ብለን ከዛ እንትን ገጥሞሽ አይቅሙ በአካባቢ እንደዚህ ውጭ ሆነው በቃ ገንዘብ ይሰብሰብላቸው እንዲመጡ ወይ ምናምን ነገር ብዙ ደግሞ እዚህ መሆኑ እኮ ሙያ ያላቸው ምናምን ነገር አሉ። ገና 17 18 ማለት እኮ ገና ህይወትን የሚጀምሩበት እድሜ ነው። ከዛ በኋላ ኮሌጅ ወይ ዩኒቨርሲቲ የሚገቡበት እድሜ ነው። ብዙ ሰፊ እድል ያለበት ታይም ላይ ነው ወጣትነታቸው። በዚች እንትን ግን ተስፋ ቆርጦ ምናምን
ሌላ የህይወት አማራጭ ተጨማሪ ለቤተሰብም ሀሳብ ነው። ብዙ እናቶች በጣም በዚህ ጉዳይ ሲያለቅሱ በጣም ብዙ አይተናል። አንድ ልጅም ነበር እንደውም በጣም ትሬንድ የሆነ ነበር ያዝልቃል ያልሽው በሚለው እሱ ሲያወራ ከሰማሹ ኢቭን የሰው ስጋ ሁላ በልቻለሁ አለ። ነፍሱ ያለ የሞተን ሰው ስጋ ማለት ነው። በዚህ መጠን ነው ዋጋ የሚከፈለው ለስደት እና በጣም ከባድ ነው። በጣም ከባድ ነው። ነገር ግን ደግሞ የስደቱ መንገድ እንዴት እንደነበር ምን አይነት መከራ እንዳሳለፈ ደግሞ ለወጣቶች ምን እንደሚመክር ዳኒን ሰምተነው እንመጣለን። በሚገባ ከዳንኤል ጋር ጥሩ ቆይታ አድርገናል። እሱን ተከታትለን እንመለሳለን። ከዳንኤል አብርሃ ጋር ጥሩ ጊዜ እናሳልፋለን። ብዙ የህይወት ተሞክሮዎች አሉት። ብዙ የምንቀስማቸው የምንወስዳቸው ሀሳቦች አሉ። እሱን ከማድረጋችን በፊት ግን ቁርስ ብንበላ ደስ ይለኛል። ምክንያቱም ርቦኛል። በሚገባ መጀመሪያ እንበላለን። የምንገኘው በእፎይታ ቆይታችን ላይ ነው። ቀደም ሲል እንዳስተዋወቅናችሁ ዳንኤል አብርሃን እንግዲህ ጋብዘናል። ቆንጆ ቆይታ እናደርጋለን። ብዙ የህይወት ልምዱን ያካፍለናል አይደለ? አዎ። እንኳን ደህና መጣ። በቅድሚያ እንኳን ለአገርህ አበቃ። እንኳን ሰላም ቆያችሁ። ናፍቃህ ነበር ኢትዮጵያ? ይናፍቃል። ናፈቀህ? ስላደግበት ቀይ ረግጠውታል ነው። ይናፍቃል። ሁሉ ነገር ይናፍቃል። ያው እንግዲህ ዳኒን የማታውቁት ትኖራላችሁ። በሊቢያ ከተሰቡ በኋላ አብሮ የነበረ እንደሆነ ቅድም ገልጸንላችኋል። ሂደቱ ምን እንደነበረ፣ እዛ ምን ይሰማው እንደነበር፣ አሁን ላይ ምን ላይ እንዳለ፣ እንዲሁም መጽሐፉን እንዴት ሊያሳትም እንደቻለ አብረን እንቆያለን። ዳኒሻ እንዴት ነበር ታዲያ ጉዞ? እንግዲህ ያው ስደትን ስናስብ ያው ብዙ ነገር በውስጣችን ይመጣል። ስደት ስትወጣ መጨከን አለብህ። ምክንያቱም ከምትወደው ቤተሰብ ትለያለህ፣ ማህበረሰብ ቀይክ ትወጣለህ እና ብዙ ጨካኝ መሆን የሚጠብቅብህ አጋጣሚዎች አሉ። ያው ጨክኜ ወጥቻለሁ። መሀሉን ባላውቀውም መዳረሻዬን ግን እገምት ነበር እና መሀሉ ከባድ ነበር። እስከዛሬ በሶሻል ሚዲያም በተለያዩ አማራጮች በመጽሐፍም ለመገለጽ ተሞክሯል። ስደት አስከፊነት፣ ስደትን መሀሉን አብዛኞቹ አልተናገሩትም። እኔ እንግዲህ ራሴን ማንነቴን ስለተቀበልኩኝ መሀሉን ጽፌዋለሁ። መሀሉ ብዙ ስቃዮች አሉት። ስደት መሀሉ ላይ ረሃብ አለ፣ ጥማት አለ፣ መንገላታት አለ። ያልተጻፉትን ያልተነኩትን ያየሁትን እውነቴን ይዤ መጥቻለሁ እና ስደት ፈቅደህ የምትወጣው ነው፣ ወደህ ነው የምትወጣው። ግን ይሄ እንትኑ ስቃዩን መንከራተቱን ግን ያው ስለማናቀው ስለማንረዳው እኔ የደረሰብኝን የተንገላታሁትን ስቃይን መጽሐፌ ላይ አስፍሬያለሁ እና የስደት እንትን የለውም፣ ጥሩ የለውም። ወጥተህም ስደት ባይተዋር ትሆናለህ፣ ብቸኛ ትሆናለህ፣ ቤተሰቦችን ትናፍቃለህ እና ስደት ጥሩ ነው ባይባልም አንዳንዴ ደግሞ በስደት ወጥተህ ራስን ስታገኝ የሼፕ የሚያደርግህም አጋጣሚ አለ እና በስደት ዳንኤልን ሰርቸዋለሁ። ዳንኤል ሆኖ እንዲወጣ ስደት እንግዲህ በብዙ ፈትኖታል። ታስበው ነበር መጀመሪያ? ምኞትህ ነበር ወይ ከልጅነትህ? ምንድን ነው እንድትሰደድ ያደረገ? አያይዘህ አዎ፣ ዋናው ጥያቄ እሱ ነበር። መሀሉን በደንብ ከማብራራታችን በፊት ዋናው መሀሉ ነው። ግን መነሻው ምን ነበረ? ለስደት መጀመሪያ የወሰንክበት በቃ መሄድ አለብኝ ብለህ የወሰንክበት ቅጽበት ምን ይመስል ነበር? እሱን ብናወራ። ለስደት የተነሳውበት አጋጣሚ የማንነት ጥያቄ ነበረብኝ። አንዳንዴ በልጅነት ቤተሰብህን አለማወቅ፣ በአሳዳጊዎች ነው ያደግኩት። ቤተሰቦቼን አላውቅም። እናቴ እንደሞተች አውቃለሁ፣ አባቴን ግን አላውቀውም። እና በማህበረሰቡ አንዳንድ ሰዎች አባት አይፈልግህም ወይንም ደግሞ ቤተሰብ የለህም፣ አንተ
ይሄ አንዳንድ የማይመቹ ለጆሮ ወዘራሽ አይነት እንትኖች በጨቅላ እድሜ ሲነገርህ መሸሽን ትፈልገ የለ መጥፋትን መሄድን ትፈልጋለህ እና ያ ነበረ ለስደት ያበቃኝ። ምክንያቱም በልጅነቴ ከአሳዳጊ ምንም ሳይጎልብኝ ምንም ሳታጎልብኝ አሳዳጊ የትምህርት ቤትም የኑሮ ምንም ሳይጎልብኝ ግን የጎደለኝ ያህል እንዲሰማኝ ነበረ እና ከቤትም እጠፋ ነበር ብዙ ጊዜ እና እየተፈለኩ እገኛለሁ በልጅነቴ ማለት ነው። ተጽዕኖ እሱ ይረብሸኝ ነበር። ቤተሰቤ ለምን እንደማይፈልገኝ ለምን ጣሉኝ የሚለው አይምሮዬን ብዙ ጎርቶት ነበር እና በወጣትነቴም ተፈትኛለሁ በዛ ጉዳይ እና ከዛንም ራሴን አደኩኝ በምል ሰዓት እንግዲህ ጨክኜ ለስደት የወጣሁበት የማንነት ጥያቄ ነው። ስለዚህ መነሻ የማንነት ጥያቄ ነበር። የማንነት ጥያቄ ደግሞ ሽሽትና ስደትን ወልዷል ማለት ነው። እንዴት ነበር የመጀመሪያው ፕሮሰስ? ስደትን ስታስብ ከምን ተነስተህ አሰብከው? ምን መነሻን አድርገህ አሰብከው? ከዛ ደግሞ ፕሮሰሱ እንዴት ነበረ? ለመሄድ መጀመሪያ ማከርከው ወይ ደግሞ ያደረከው የመጀመሪያ እርምጃ ምን ነበረ? ያው ፕሮሰሱ የነበረው ያው ጥፋ የሚል ስሜቱ ያው በወጣትነትም አለ። የት እንደሚሄድ አላውቅም፣ ግን እጠፋለሁ። ከመነሻዬ ከጫንጮ ተነስቼ አዲስ አበባ እጠፋለሁ፣ መለሳለሁ። ናዝሬትም ጠፍቼ አውቃለሁ፣ ግን መለሳለሁ። ምክንያቱም ከዛ ቤት ውጪ የማውቀው ታሪክ የለም። በራስ ነው የምትመለሰው ወይስ እያገኙ? በራሴ እመለሳለሁ። ምክንያቱም አንዳንዴ መጽሐፉ ላይ አስፈራለሁ። በእርግጥ ካደክበት እና ከኖርክበት ውጪ ይከብድሃል። በባህሬ ዝምተኛ የቤት ልጅ የምባል አይነት ሰው ነኝ። እንዲህ ተናግሬ ራሱ አላሳምንም፣ ፈሪ አይነት ነበርኩኝ እና እንግዲህ አሁን እንዲህ ሳወራ ስደቱ ነው እንግዲህ ቀጥቅጦ የሚያስወራኝ። እና ያው ፕሮሰሱ ያው እንዲሁ ዝም ብዬ ተነስቼ ነው ለመውጣት ለመጥፋት የፈለኩት እና እንግዲህ መተማም ሲሄድ እንዲህ ቦርደር እንደሆነ ነው የማውቀው እንጂ ሰው በዛ እንደሚወጣም አላውቅም። ከማን ጋር ነው የሄድኩት? ብቻዬን ነው የሄድኩት። ከዚህ በፊት እዚሁ ሀገር ውስጥ ቢሆን በባስ ነው የሄድኩት። ባስ ይዤ ከአዲስ አበባ ከዛን ወደ ሱዳንም ምናምን ብዬ ነው የወጣሁት። ልምምዱ የጀመረው ግን እዚሁ ሀገር ውስጥ ነው? ክፍለ ሀገር እዚሁ በትንሽ ጀምረን አሳደግን ማለት ነው። እናም ያው መተማ ላይ ስደርስ ግን አስደንጋጭ ነበር። በጣም ብዙ ሰው ይሰደድ ነበር እዛ። አብሶ የጨርቆስ ልጆች በጣም ብዙ ነበሩ እዛ ያገኘኋቸው እና በጣም ሰው እንደሚወጣ ያወቅኩት ራሱ መተማ ላይ ነው። ምን ይዘህ ሄድክ? ብር ይዘሃል? ልብስ ይዘሃል? ብር ያዝኩት የትራንስፖርት ብቻ ነበር ያዝኩት ማለት ነው። አይምሮ ግን ምን ይስል ነበር? በእርግጥ ያው ለመውጣት ተዘጋጅቻለሁ። ብርም ሰው ጋር አስቀምጫለሁ። እንትኑ ግን ከወጣው በኋላ እንዳልቸገር እንትን እንዳልን የራሴ እንትን ብያለሁ። ግን እሱንም በአጋጣሚ ማግኘት አልቻልኩም ነበር። ብሬንም በወቅቱ ሊቢያም ሆኜ ብደውልም ስልክ አይነሳልኝ ነበር እና ለረጅም ሰዓት ሊቢያ የቆየሁት ያስቀመጥኩትን ብር ባለማግኘቴ ነው። ልጅ ሆነክ እጠፋላችኋለሁ ምናምን ብለህ አታውቅም? እኔ እንግዲህ ጠፍቼ አውቃለሁ። ጠፍተህ ታውቃለህ? እንዴት ነበር? እኔ ጠፋሁት ያው ሰፈሬ ገርጂ ነው። እግሬ ይዤ መገናኛ ሄጄ እንደዚህ ዞሬ ስንት ገርጂ ነው አለው። ሳትፈልግ ተመለስክ? አይ ልጆች እያለን ሁላችንም የምናስፈራራበት ቤተሰብ የምናስፈራራበት ነገር ነበር። እጠፋልሻለሁ፣ እወጣልሻለሁ። ያንተ ግን የእሱ ግን ጓደኞቼ ምን አድርገዋል? የዝክር የተጋገረ ድፎ ዳቦ አለ እና በቃ እንጠፋለን ተባብለው ተስማምተው ድፎ ዳቦውን ይዘው እሱን እየበሉ ሊኖሩ ነው። ገብቷል? እሱን ይዘው አወጡ ነው። የት እንደሚሄዱ አያውቁም። በቃ የልጅነት ግን እንዲህ ልምምድ ነበረ ማለት ነው። እያደገ ይመጣል። ሰው አፕዴት ሲሆን እስከ ዩኬ እስከ ሊቢያ ደረሰ። እሺ ከዛ እንዴት ነበረ? ሊቢያ ስትገቡ መጀመሪያ እንዴት ገባችሁ? ከዛ ጓደኛ አፈራ ሆይ ምን ነበር ስሜታችሁ? ያው እንግዲህ ከመተማ ጀምሮ ጓደኞች አፍርቻለሁ። እነሱ ይተዋወቃሉ። አንድ ላይ አቅደው በቅድ ነው የሚወጡት። ያውቁታል መንገዱን። ከዚህ በፊትም የሚሰደድ ሰው አለ በአካባቢያቸው። እንግዲህ የጨርቆስ ልጆች ይሰደዳሉ ይባላል። እኔም እዛ ነው የሰማሁት። የጨርቆስ ልጅም አግኝቼ አላውቅም። በህይወቴ የነበረው እዛ ነው የተገናኘ ነው እና ልምድ አላቸው እነሱ ማለት ሰምተዋል፣ መረጃ አላቸው። እኔ ብቻ ነኝ አዲስ ነኝ፣ ምንም አላውቅም። መሄዴን እንጂ እንትኔን አላውቀውም። እና ከነሱ ጋር ያው እንትን ፈጥሬ እነሱ በሚሄዱት መንገድ ሄድ ነበረ። እነሱ ነው የምከተለው። እነሱ ሱዳንም ሰው አስቀምጠዋል። ሁለት ሶስቴ ሳይሳካለት ተመልሶ ድጋሚ የሚሞክሩ ሰዎች አሉ።
ሱዳንም ሰው አላቸው እነሱ የሚያርፉበት ከዛንም ደግሞ ያዘጋጁት ነገሮች አሉ። እኔ ግን ምንም አላዘጋጀውም ነበርና ሱዳን ደርሰን እነሱ የሚያርፉበት ቤት ሳንደርስ ከመተማ ሱዳን የወሰዱ ሰዎች ጠልፈውን ወደ ሊቢያ ወሰዱ። መተማ ከገባችሁ በኋላ ከዛ በኋላ ለመሄድ ምን ያህል ጊዜ ቆያችሁ እዛ? እንዴትስ ቆየ? ምን እየበላችሁ? ገንዘብ ሳላለቀ ምን ያህል ነበር? እንግዲህ ብዙ አልቆየውም። መተማ ላይም 3 ቀን ወይ 4 ቀን ነው የሚሆነው። ብዙ አልቆየውም። ደላላ ማፈለጉ ምናምን ነው ያቆየን። እዛው ነው እንደ አዲስ ደላላ የሚፈልገው? እዛው ነው የሚፈልገው። ደላላም እዛው ነው። ሁሉም ደላላ ነው መተማ ላይ። ሁሉም ቡና ቤቱም እንትኑም ደላላ ነው። እዚህ የቤት ሰራተኛ ቤት እና ላይክ የደላላ ችግር አልነበረም። ወቅቱ ኢንፎርሜሽን አጣርተህ ነው የሄድከው ማለት ነው? አልነበረም። ዝም ብለህ ወደ መተማ እዛ ያለው ነገር መራክ። ከዛ እዛው ስትሆኚ በቃ ሁሉን ነገር ታውቂዋለሽ በቦታው ላይ ስትገኝ ማለት ነው። እና እዛው ደላላ በማፈላለግ ምናምን 4 ቀን ፈጅተን ነበር። ወደ 5ኛው ቀን ላይ ነው ወደ ሱዳን የሄድነው። እና ሱዳን 1 ቀን ያደርነው እንዳልኩ ወደ ሱዳን እነሱ ማረፍ የፈለጉበት ቦታ አላደረሰንም። ሰውየው የራሱ ቦታ ነው ያሳረፈን። ከዛም በሱ እንድንሄድ ስለፈለገ ብቻ ከዛ ጣልፎን በንጋታው ሰሃራ በረሃ ላይ ጣለን። ከዛ ምንም አማራጭ የሌለን ቦታ ላይ ራሳችንን ያገኘነው። ምን ያህል ጊዜ ተጓዛችሁ ወደዚህ? ወደ መተማ ከመተማ ሱዳን የ1 ቀን መንገድ ነው። ከዛን በመኪና ነው በፒክአፕ ነው የምንሄደው። ከኋላ ተጭናችሁ? ከኋላ ተጭነን ነው የምንሄደው። እናም ከሱዳን ሰሃራ ላይ ሲጥለን ያው እዛ መጠበቅ ነበረብን። ምክንያቱም ሌሎችም ሰዎች ማምጣት ነበረባቸው እና ሰሃራ ላይ ቁጭ ብለን ነበር የምንጠብቀው ሌሎች። ምክንያቱም እኛ 10 ብቻ ነበርን። ከዛ አዋጣም ለታውቃቸው ሰዎች አይደሉም እዛው የተዋወቃቸው ሰዎች መተማ የተዋወቅነው። ከዛን እዛ ሰሃራ ላይ ወደ ከኛ ወጪ ወደ 80 ሰው አመጡ። 90 ሆነን። ስንት ቀን ፈጀ ሌሎቹ እስኪመጡ? እዛው ሆነን ነው እዛው የዛኑ ቀን ያመጡ። 90 የዛኑ ቀን 90 ሞት 90 አበሻን በተለያየ መንገድ የሚመጡ አበሻ ብቻ ሳይሆን ኤርትራን፣ ኢትዮጵያን፣ ሶማሊያዎችም አሉ፣ ቻዶችም አሉ። የብዙ ጥርቅም ነው። ያው መጽሐፉ ላይ በስፋት ተጠቅሷል። በርግጥ ከሱዳን በረሃ እስከ ሊቢያ 8 ቀን ፈጅቶብናል። ሊቢያ አጅዳቢያ የምትባል ከተማ አለች። እዛ እስክንደርስ የሰሃራን በረሃ ጉዞ በፒክአፕ መኪና ለ8 ቀን ሄደናል። የ8 ቀን መንገድ ነው ሊቢያ እስኪገባ። እንዴት ነው የምታደርጉት? ምግብ መጠጥ ምናምን እየከፈላችሁ ያቀርቡላችኋል ወይስ 8ቱንም ቀን በባዶ ሆድ ነው የምትጓዙት? ሰው ሱዳን ላይ ተዘጋጅቶ ምግቡን አዘጋጅቶ ነው ወደ የሰሃራ በረሃን ጉዞ የሚያደርገው። እኛ እንደነገርኩ ተጠልፈናል። ምግብ የለንም። እሱ የሰጠን ብቻ ነው። ብስኩትና ጁስ ሰጥቶን ነበር ለ8 ቀን የሚሆን ግን አይበቃም፣ አይደርስም። ምክንያቱም አንድ ፒክአፕ ላይ 23 ሰው ይጫናል። በነዳጅ ከስር አለ፣ ለጉዞ የሚያገለግል ነዳጅ በጀሪካን አለ። ቦታም የለም ያንን ለመሸከም እና የተወሰነ መንገድ አድርሶናል ያ ጁስና ብስኩት። ከዛም በኋላ ግን እንዲሁ ከያዙት ከ80ዎቹ ከያዙት እየጠየቀን እነዛ ለጉዟችን የተዘጋጁት ሰዎች ሲመጡ የተዘጋጁ ናቸው እነሱ። ከነሱ እየጠየቅን ነው ልብሳችንን አቆይተን ሊቢያ እዛ ሞመንት ላይ ግን ሰው ምን ይሰማዋል? ከሰሃራ በረሃ እስከ ሊቢያ እስክትደርሱ የ8 ቀኗ መንገድ ላይ ባልመጣው ምናምን ሰው ነበር አለ። ኦፍ ኮርስ እኔም ብያለሁ። ይሄ አይገባኝም ትላለህ። ለምን ወጣው? የማንነት ጥያቄ ማንስ በሆን ትላለህ። እና ይሄ በቃ በነፍስ መቆየትን ብቻ የምትፈልግበት አጋጣሚዎች አሉ። ምክንያቱም ከ58 ዲግሪ በላይ ነው ሙቀቱ። ሌሊት ላይ ደግሞ ብርዱ በጣም ይበርዳል እና አሸዋ ቆፍረን ሁሉ ነበር የምንተኛው የነበረው እና እንዳይበርደን። ሙቀቱ ደግሞ አይጣል ነው። በዛ ላይ ቁጭ የምንልበት ነዳጅ ነው እና በጣም አስቸጋሪ ጊዜ ነበር። በዛ መንገድ ላይ የሞተ ሰው ምናምን በእኛ ባለፍንበት መጽሐፉ ላይም ተገልጿል በደንብ። መኪናም ተገልብጦብናል በዚህ 8 ቀን ውስጥ። መኪናም ተገልብጦብናል። የተጎዱ የተሰባበሩ ልጆች አሉ ምናምን። ብዙ ችግሮችን አልፈናል። መጽሐፉ ላይ በብዙ ተጠቅሷል። መሀሉ አይነገርም ያልኩ እዚህ ላይ አለ መሀሉ። ከዛስ ሊቢያ ከደረሳችሁ ያው ጉዞ ይቀጥላልና
የኔ ስሜት ያው ሊቢያም ከደረስኩኝ በኋላ ያው ተስፋ ነው የሚመጣው ወይስ ምን ላይ ነው ደርሰው አሁን ባረፍኩኝ ትላለህ። በቃ ረፍት በቃ መጀመሪያ ምግብ ባገኘው ትላለህ። ከዛ ደግሞ ምግቡን ትንሽ ደግሞ ቀመስ ታረግ ደግሞ ሰላም። ለምን ሊቢያ በወቅቱ የጦርነት አውድማ ሆናለች። ሁሉም አጋች ነው፣ ሁሉም ተኳሽ ነው። በአራት ተከፍላ ጋዳፊ የሞተበት ጊዜ ስለነበረ በአራት ተከፍሎ ሁሉም ጽንፈኛ ነው እና በጣም ተኩስ አለ፣ ረብሻ አለ እና በዛ ውስጥ ሰላም ትፈልጋለህ። ብዙ ነገሮችን ነው የምትመኝ። መመለስስ አታስብም? ልክ ወይ መመለስ ከባድ ነው የሚያደርገው የባሰ። ወደዛ መመለስ መቀጠሉ ነው የሚሻለው እንጂ ወዴትም ማንም አይመልስም። ሲጀመር ራሱ ወዴትም መለሳለህ ያመጣሉ እንጂ አይመልሱም። እነሱም ብትፈልግ ራሱ አትመለስም። በመመለስማ በስንት ጣሙ የነበረህን የማንነት ጥያቄ ለመመለስ ግን የመረጥከው ውሳኔ በዚህ 8 ቀን ውስጥ እውነት ልክ ነኝ አይደለሁም የሚለውን ግጭት ከአይምሮሽ ጋር ትጋጫለሽ፣ ከፈጣሪ ጋር ትጋጫለሽ። ፈጣሪ ነው ለምን ተፈጠርኩ ትላለህ፣ ለምን ፈጠርከኝ የለህማ ትላለህ። እና ብዙ የአይምሮ ግጭቶች አሉ። ከዛስ ምን ያህል ጊዜ ሊቢያ ቆያችሁ? ሊቢያ ብዙ ቆይተናል። ላይክ መጋዘን ውስጥ 2 ወር፣ ከመጋዘን ውጭም ከ2 ወር በላይ ቆይቻለሁ። አጠቃላይ ወደ 5 ወር ከምናምን ሊቢያ ላይ ቆይቻለሁ። መጋዘን ውስጥ የነበራችሁ ቆይታ እንዴት ነበረ? ቅድም እንደተባለው ምግብና መጠጥ ተዘጋጅቶ ይመጣል፣ እንደናንተ ደግሞ ድንገት ብድግ ብሎ የሚወጣ አለ። ውስጥ የነበሩት ከአንተ ስቶሪ በተለየ ደግሞ ሁሉም ሰው የራሱን ታሪክ ይዞ ነው የሚነሳው። አንተ የማንነት ጥያቄ ይዘህ እንደተነሳኸው ሁሉ የተለያየ የራሱን ህይወት ጥያቄ ይዞ ይመጣል። ምን ነበረ በጣም ከባዱ እዛ ውስጥ የነበረው ቻሌንጅ? ከዛ ውስጥ ከነበሩት ሰዎች የማረከህ የሳበህ ወይም ደግሞ በጣም ያሳዘነህ ስቶሪ ነበረ ወይ ካንተ ውጪ ማለት ነው? ያው መጋዘን ውስጥ ያው ብዙ ነገሮችን አሳልፈናል። ከረሃብ ጀምሮ ዱላም አለው ብዙ ይተካካል እንዳልኩ። አሁን ለምሳሌ መጋዘን ውስጥ 90 ነበሩ። መጋዘኑ ሲገቡ እኛም ስንገባ የቀሩ ልጆችም ነበሩ። ልክ እኛ ስንገባ ከፍለው የሚወጡ አሉ። ከፍለው ከዛ መጋዘን ቀጣዩን ጉዞ የሚጓዙ አሉ። ከመጋዘኑ ለመውጣት ወደ ቀጣዩ ጉዞ መጋዘኑ ነው የምትከፍለው። ምን ያህል ነበር የሚያስከፍለው? እንደ እንትን ነው እንደ ደላላህ ነው። $1500 ነበር በወቅቱ በጣም ትልቅ ብር ነው። $1500 እኛ ስንገባ እነሱ ወጡ፣ እኛ ተተካን ማለት ነው። ግን ቀሪዎች ነበሩ ያልከፈሉ፣ ያልደረሰላቸው ወይንም ያጡ አሉ። እዛ ውስጥ እንግዲህ መጋዘን ውስጥ በ100 ምናምን ነው ነበረ። ግን እኔ እዛ 2 ወር ስለቆየው ሲወጡ ከዛን የተወሰነ ስንቀር ከነገና ሲወጡ አራት ጊዜ ወጥቷል። እኔ እዛ ውስጥ ቁጭ ብዬ ማለት ነው አብረው ከነበሩ መተማ ምናምን የነበሩት ሄዱ ጥለው። እኔና አንድ ልጅ ብቻ ነበር የቀረነው እና አዳዲስ ልጆች ናቸው የሚመጡት እና ያው አንዳንዴ ተከፍሎላቸው ሲወጣ ትቀናለህ። እኔስ መቼ ነው ቀኔ ትላለህ ውስጥ በቃ መቼ ነው እኔስ ከዚህ መጋዘን መውጣው? ምክንያቱም ምን በላው በቀን አንዴ ነው፣ እሱንም መኮረኒ ምን በላውና ረሃብ አለ፣ ጥማት አለ፣ ዱላም አለው። በቆየ ቁጥር ማስፈራሪያዎች አሉ። ምክንያቱም የለውም ግን የቆይታው የለም። ምክንያቱም የመጣህበትንም አንድ ላይ ነው የምትከፍለው። ስቃዩ ነው የሚበረታው። መውጣት ከፈለክ ከፍለህ ውጣ ነው በቃ። ከከፈልክ ትወጣለህ እኮ ችግር የለውም። ከቆየም በዛው ልክ ነው ስቃዩ እና 2 ወር ከምናምን ቆይቻለሁ እዛ መጋዘን ውስጥ እና በጣም አሰቃቂ ጊዜ ነበር። እንዴት ወጣ? ከዛ ገንዘብ ከየት ተገኘ? እንግዲህ ያው ታሪኩ የሚጀምረው ይሄ ጊዜ ነው። ምክንያቱም እኔ እዛ በነበርኩበት ሰዓት ከታረዱት ሰማዕትነትን ከተቀበሉ አብረን ከነበረን ልጆች ከኛ ቀድመው ወጡ። ከዛን እኔም አልከፈልኩም ነበር ቀረው፣ እነሱ ታረዱ። ቆይ የከፈሉት ናቸው ወተው የታረዱት? የከፈሉት ቀጣይ መንገድ አላቸው አይደል? አሁን እኔ የነበርኩበት አጅዳቢያ የሚባል ከተማ ነው። ከአጅዳቢያ ትሪፖሊ መሄድ አለብህ ቀጣይ ጉዞ፣ ዋና ከተማ ማለት ነው። ያንን መንገድ ላይ ነው የተያዙት እነሱ። በዚህ ሁላ ውስጥ ግን ከፈጣሪ ጋር ያለው ግጭት ራሱ በጣም አወዛጋቢ ነው አይደል? የሚሆነው ቅድም እንዳልከው ለምሳሌ ገንዘብ በማጣትህ ስታማርር ለመቼ ነው የማወጣው የሚል ጉጉት አለ። ፈጣሪ ሆይ እኔን መቼ ነው የምታየኝ የሚል አለ። ከዛ ደግሞ ወጥተው ደግሞ ይሄንን ደግሞ
መስዋዕትነት የተቀበሉ ሰዎችን ደግሞ ስትመለከት እግዚአብሔር ሆይ ተመስገን ለምክንያት ነው እዚህ የቆየሁትም ትላለህ። ኢንፎርሜሽኑ ግን ነበራችሁ? የለንም እንደተሰቡ ምናምን አታውቁም? እንዳሉም አናውቅም። አይስ የሚባል እንዳለም አናውቅም ነበረ። እናም ያው የእነሱ ሞት ለእኛ ድነት ሆነ። አንዳንዴ በዛ ባይሆን ጥሩ ነው፣ ግን እነሱ ሲገደሉ ሀገር ሁሉ ተነቃነቀ። እዛ ውስጥ የነበረው ቤተሰብም ከፈለ፣ ቤትም ተሸጠ። ገባሽ? በእነሱ ሞት እኛ ዳንን። ባይሆን ጥሩ ነበረ፣ ግን ያ አጋጣሚ ነበር እና ያው እነሱም ካለፉ በኋላ እኛም ግዴታ ነው መቀጠል አለ፣ ህይወት ይቀጥላል። እና ምን ሰዓት ሰማችሁ እኛ በሄዱ በሳምንቱ ነው የሰማነው። ቲቪ ላይ ነው እኛም ያየነው። አንዳንዴ ቶሎ ይደርሳሉ፣ በ3 በ4 ቀን ይደረሳል ትሪፖሊ ከኛ ጋር ከወጡ። ግን አልደወሉልንም፣ ተጨንቀናል፣ ለምን እንዳልደወሉልን ደርሰናል ብለው ይደውሉ ነበር። ምን ይመስል ነበር የዛን ቀን የነበረው ሞመንት? በደንብ እኔ ቪዥዋላይዝ ማድረግ እፈልጋለሁ። እናንተ እዛ መጋዘን ውስጥ ሆናችሁ የተፈጠረውን ስታዩ በቲቪ ምን ነበር የሚመስለው? ቀኑ እንዴት ነበረ? ከዛ በኋላ የነበረው እንዴት ነበር? እንግዲህ ያው አስደዋያችን ነው የነገረን። ለእኔና ለጓደኛዬ ብቻ ነበር የነገረን። ምክንያቱም እኔና ጓደኛዬ ብቻ ነበር የምንቀርባቸው የሞቱትን ልጆች እና በደንብ ነው የምንቀርባቸው። ስለቆያችሁ የቆየነውም እኛ ነን፣ እነሱም እኛን የቀረቡት መጥተው ቃልም ገብተውልን ነበር። ለእኛ ትወጣላችሁ፣ አበርትተውን ነበር። ለእኛ ተስፋም ሆነውን ነበር። ትወጣላችሁ፣ ከዚህ መጋዘን እናስወጣችኋለን፣ እኛን እንደውም እናስወጣችሁ ብለው ቃልም ገብተውልን ነበር። እናም ያው አስደዋያችን ጠርቶ ሰምቶ ዜናውን ሲነግረን ሁለታችን ብቻ ነበረ ሄደን ያየነው፣ በቲቪ ማለት ነው። የአስደዋያችን ክፍል ውስጥ ነው ቲቪ ያለው እና እዛ ሄደን ያየነው። እና ያው ሀዘን ጮኸ ነው የምታወጣው። ሀዘንን በውስጣችን ያለቀስ ነው። እኛ መጮህም የማንችልበት ሁኔታ ውስጥ ነው ያለ ነው። እና እዚህ ያለ ህዝብ እድለኛ ነው። ጮኋል፣ አልቅሷል፣ ወጥቶለታል። እኛ ዜና የኢትዮጵያንም የኤርትራንም የቢቢሲንም ሁሉንም አየን፣ ግን አቅምም አልነበረም። ለማልቀስ ራሱ እርቦናል፣ እኛ ተርበናል፣ አቅም የለንም። ለማልቀስ አቅም ይፈልጋል። ለማልቀስ ሰው ትፈልጋለህ፣ አላቃሽ ትፈልጋለህ። እና ለእኛ በጣም ከባዱ ነበር። ምክንያቱም እኛ የእኛም እጣ ፈንታ እንደሆነ ስለምናውቀው እንደወጣን እኛም እንታረዳለን የሚል ስጋትም ስለነበረን ስጋት አለን። በቃ ቀጣይ እኛ ነን ነው የምትለው። እንዴት አምነህ ከዛ በኋላ ትወጣለህ? በእነዚህ ሰዎችስ እንዴት እንቀጥላለን ከዚህ በኋላ ያለንን ጉዞ የሚል እና ፍራቻም አለን፣ ሀዘናችንም አለ። በጣም ተጎድተን ነበር። ስፔሻሊ ለቀሩትስ እንዴት ነው የምንነግራቸው? 100 ምናምን ሰው እየተተራመሰ አያውቅም፣ ወንድሞቹ ተገድለዋል። እና ያንን ለመንገር ራሱ የነበረው በጣም አስቸጋሪ ሁኔታ ውስጥ ነበረ። እንደዛ መሆኑ ደግሞ ኮንቴነር ውስጥ አዲስ ሰው ይመጣል ይመጣል። ከዛ ነገረቻቸው? ነገር ናቸው። አይቀሬ ነው የሰማውም ሰማ፣ አጥር ዘሎ የሚወጣው ወጣ። በእነዚህ ሰዎች አንሄድም ብለው ግን የትም አልደረሱም። ጎትተው ቀጥቅጠው ይዘዋቸው መጥተዋል። የትም አትደርስም፣ የት ትሄዳለህ? የማታውቀው ሀገር ነው፣ የማታውቀው ስፍራ ነው ያለውና ከዛን ግን በእነሱ እንደማንሄድ የመጣንበትን ብቻ ከፍለን ሌላ ወተን እዛው ከተማ ላይ ሌላ ደላላ ማፈላለግ ጀመርን። እኛ ከመጋዘን ወጣችሁ? ወተን ሌላ ደላላ ፈለግን፣ ማፈላለግ ጀመርን። ራሳቸው በሰላም አሰናበቱ? ያንን የከፈልንበትን ሰጠን፣ ከዛን ወጣን ማለት ነው። ስትወጡ አሁን ላንተ ማን ከፈለል? እንግዲህ ለእኔ ብዙ ደግ ልቦች ናቸው የደረሱልኝ፣ ጓደኞች እና አሳዳጊዎቼ። ምክንያቱም የነበረው ከአቅም በላይ ነበር። እኔ አሁን ያዘጋጀሁትን ብር ማግኘት አልቻልኩም። ያዘጋጀሁትን ብር አይበቃምም ነበር። አንዳንዴ ለስደት ስትወጣ ይሄ ይበቃኛል ትላለህ፣ ግን እዛ አንተ ዶላር ነክ፣ ለደላሎች አንተ ዶላር ነህ። እንደፈለጉ ነው የሚሸጡክ፣ አትርፈውም ይሸጡሃል። እና አንተ ባሰብኩ አይደለም። እና ዋጋው ሲጠራ ከአቅም በላይ ነው። ስፔሻሊ ለቤተሰብም ለጓደኛም እንዳልኩ ነው። እና ግን እዚህ አሳዳጊዎቹ እንደሄድክ ያውቁ ነበር? አያውቁም ነበር። አይ መጽሐፉ ላይ ገልጬዋለሁ። ከዛ በፊት ነው የነገርኳቸው። አማራጮችን ሳጣ ቤተሰብ አሳውቂያለሁ። እናም ያው ብዙ ደግ ልቦች ናቸው ከዛ መጋዘን ውስጥ ያስወጡኝ እና አለ መጽሐፉ ላይ። አዲስ ደላላ የማግኘቱ ሂደት እስከዛ እንዴት ነበር? እንግዲህ ከመጋዘን ከወጣን በኋላ አዲስ ነን ለሀገሩ፣ ወተንም አናውቅም። የሱዳኖች መንደር አሉ የሚል እንትን ነግሮናል አስደዋያችን፣ እና እዛ ጠይቃችሁ ድረሱበት ብሎ ነበርና
ያንን የሱዳኖች መንደር አገኘን። በጋዳፊ በህይወት ባልነበረበት ሰዓት ለሱዳኖች የሆነ መንደር ሰጥቷቸው ነበር። አትሊስት ከእነሱ ጋር እንቀራረባለን፣ የተሻለ ነው ካለብን ጫና የተነሳ ማለት ነው። እና እነሱን አገኘናቸው። እነሱም ደላላ አፈላለጉልን። በዛ አካባቢ ግን ያው ለማግኘት የነበረው ጥረት በጣም ከባድ ነው የነበረው። መጽሐፉ ላይ አለ በጣም እንትን የነበረበት አይደለም። በጣም ብዙ ቻሌንጅ ነበረው። ያው ለሰው መጽሐፉን ማንበብ ስላለባቸው እንተዋለን። ግን ከባድ እንትን ነበር ደላላ ለማግኘት። ለምን ማንንም አታምንማ። ማንን ታምናለህ? ከዛ ከታረደ በኋላ ማንን ታምናለህ? በቃ ሰውን ትፈራለህ፣ ራስህንም ትፈራለህ አይደለም ሌላን አካልና በአስቸጋሪ ሁኔታ ውስጥ ቢሆንም ግን ደላላ አግኝተን ጉዟችን መቀጠል ስላለበት እስከ ትሪፖሊ ሄደ። ስለዚህ አሁን የሱዳን መንደር የሚባለውም እንደገና ሌላ ለደለላ የሚከፈል ገንዘብ አለ ማለት ነው። በቂ ነበረ የተላከው ገንዘብ ከመጋዘን ለመውጣት እንደገና ለሌሎች ደላሎች ለመክፈል ነው ወይንስ ሌላም እንደገና ገንዘብ የምታገኙበት ምንጭ ነበር? በቂ አልነበረም። ያው የመጣሁበትን ብቻ ነበር እንትን ያልኩት። ግን መጋዘን ውስጥ ያለው ችግር የነበረው መደወል ራሱ አትችይም። ሚስኮል ማድረግ ብቻ ነበር የሚቻለው። አንዴ የሚከፍልልሽ ሰው ካገናኙሽ በኋላ ከዛ በኋላ አይመለከታቸውም። ሚስኮል ብቻ ነው የሚፈቀድልሽ። ስለዚህ ስልክ ይናፍቅሻል ራሱ። ስንወጣ ግን መደወል እንችላለን። አትሊስት አማራጮችን ታያለሽ። የተለያዩ ከዚህ በፊት አብረሻቸው የሰራሻቸው በደንብ ኮሚኒኬት ማድረግ እዛ ሆነሽ ግን ስልክ ይናፍቅሻል። ስልክ ከምትይዡ በቃ ጠዋት ላይ ሚስኮል ለማድረግ ብቻ ነው የሚሰጥሽ እንጂ ስልክ ይናፍቅሻል እዛ ውስጥ ሆነሽ። ለዛም ያው ብዙ አማራጮችን ለማየት በቅቻለሁ ከወጣሁ በኋላ። ትሪፖሊ ላይ እዛው አጅዳቢያ የምትባል ከተማ የሱዳኖች መንደር ነው። አልወጣሁም ገና ትሪፖሊ አልደረስኩም። አሁን የትሪፖሊም ጉዞዬን ነው ገንዘብም ጠይቀውና ያው አግኝቼ በሱዳን ደላሎች ወደ ትሪፖሊ ሄጃለሁ። ምን ያህል ጊዜ ፈጅ ነበር? የፈጀው ወደ 8 ቀን ፈጅቷል። በእርግጥ ግን መንገዱ በጣም ቅርብ እኮ ነው። ግን ጦርነቱ ከዛ ደግሞ ከ30 በላይ ኬላዎች አሉ፣ ቁጥጥሮች አሉ። ምክንያቱም ጦርነት ላይ ስለሆኑ ማለት ነው። ስለዚህ ሌሊት የምናደርገው ጉዞ አለ። የቀን ደግሞ አርፈን ደግሞ የቀን ጉዞ የሚደረግባቸው አማራጮች አሉ። በዛም የ8 ቀን እንትን አድርጓል። 30 ኬላ በጣም ብዙ ነው አይደል? ከዛም በላይ ይሆናል። መሞትም ይኖራል፣ መታሰርም ይኖራል። አይስ እንግዲህ በእነዚህ እንትኖች ውስጥ ነው ያለው። በእነዚህ ጉዞዎች ይሄን ጉዞ ስታደርጊ ነው የምትያዡ። ስለዚህ ስጋቱ አሁንም ስቲል እንዳለ ነው። ግን አትቆሚም። ምንም ስጋት ቢኖር ህይወት ይቀጥላል። የሌሎቹ ስሜትስ ምን ነበር የምታወሩት? ምናምን ሁሉም የየራሱ ፍራቻ አለው። ለምን ወጣው የሚጸጸት አለ። ደግሞም ከችግሩ አይበልጥም ብሎ የሚያስብም አለ። ያው የራስህን ነው የምታውቀውና እኔ በቃ አልቆምም ብዬ እየሄድኩኝ ነበር። በዚህ ሁሉ ውስጥ ግን የማንነት ጥያቄ ብቻ ነበረ መንገድህን የሚመራክ ወይንስ በየመሃሉ የምትወስደው የራስህ የሆኑ ፖይንቶች ነበሩ? አይ ከዚህ በኋላማ ይሄን ሳላረግ የምትልበት ምክንያት ምን ነበር? እንዳንዳንዶቹ ፈርታ ያልተመለስክበት ምክንያት ምን ነበረ? ብዙ ተስፋ የሚያስቆርጡ አሉ እና ጥያቄዎችሽን ታነሻለሽ በዛ በሚያስቆርጡ። እውነት የማንነት ጥያቄ ብቻ ነበር ያስወጣኝ ትያለሽ። እውነት ያ በቂ ምክንያት ነው ለዚህ ሁሉ ስቃይ በመቀበል ትያለሽ። ታነሻለሽ። ጥያቄዎች ማንሳት ነው እንጂ መመለስ አትችልም። ወጣም ወረደ ጥያቄዎችን ግን አነሳለሁ። ማንም አይመልስልም። ግን ለፈጣሪ ነው የምታነሳው እኮ ጥያቄዎችን። እውነት ያ ነው ወይ ምክንያቴ ወይስ ሌላ ችግር አለብኝ? የማላውቀው ነገር አለ ወይስ ፋይናንሻሊ ነው? ምንድነው? በራስ መቆም ነው? ብቻ ታነሳለህ። ጥያቄ ትጠይቂያለሽ። ምላሽ የሌላቸው ጥያቄዎች አሉ በእያንዳንዱ ስቃዮችሽ ማለት ነው። በዚህ ሁሉ ሙግት ውስጥ ትሪፖሊ ደረስን። ከዛ እንዴት ነበር ጉዞ? እንግዲህ ትሪፖሊ ከደረስን በኋላ ትልቁ ነገር አለ፣ ባህር መሻገር አለብን። ባህሩን ስናስበው ግን በጣም ፈርተን ነበር። ምክንያቱም በወቅቱ ብዙ ሰዎች ሞቷል። 700 ሰው ተገልብጦ ሞቷል። 400 ሰው በጀልባ ጉዞ ላይ ማለት ነው። እና ፍራቻ ነበር እና አይ በቃ ከዚህ በኋላ ማን ሄደም ብለን ወሰነን ነበር። በወቅቱ የየሀገሩ በሊቢያ በታረዱ ጊዜ የሀገራቶች ዜጎቻቸውን መውሰድ ጀምሮ ነበር እና ተመዘግቤ ነበር። እኔም ለመመለስ በቃኝ፣ ከዚህ በኋላ ይሄ ጉዞ ማድረግ አልችልም፣ ሞት ነው ፊት ለፊቴ ላይ ያለው፣ ስቃዮቹን ተቀብያለሁ፣ በቃ ይበቃኛል ብዬ ነበር። ከዛም ደግሞ ሰውነሽና ተስፋ ታደርጊያለሽ ደግሞ መልሰህ ደግሞ ይሄ ሁሉ መከራ ወስዳል፣ ይሄን ሁሉ ተቀብላል፣ ጥያቄዎችን ሳመለስ ወዴት ትሄዳለህ ይላል። ሙግት ነው ሁሌም በቃ
በዛም ግዝ ውስጥ ነው በቃ ራሴን እንትን ላይ ባህር ላይ ታገኘዋለሽ። ባህር ላይ ሰው እንደሚሞት በምንድን ነው ኢንፎርሜሽን ይደርሰናል? ዜናውን ታያለህ እኮ ቲቪም አሁን አንዳንድ ደላሎች ቲቪም አላቸው። እነሱ ቤት ነው አሁን ትሪፖሊ ሆነ የታረፋችሁ? ትሪፖሊ የደላላ ቤት ውስጥ ነው የምናርፈው። ደላሎች ቤት እዛ አጅራቢያም እያሉ የደላላችሁ ቤት ነበር። ሱዳኖችም የደላሎች ቤታቸው የተሟላ ነው። ያው ቲቪም ታያለህ፣ ዜናዎችን ትከታተላለህ። እንደውም ያው ጉዞ ላይ ስለሆንክ እንተኙት ነው አዳራሽ ሆነው እንደዚህ ዙሪያው የሆነ ነገር አለና ያው ጉዞ አንተ አንዱ አካል ስለሆንክ ዜናው አያመልጥም እኮ። ቢቢሲም ታያለህ፣ ሲኤንኤንማ እያንዳንዱ እንደውም ክፉ ነገር ነው የምትሰማው፣ እንደውም ይባስ ማለት ነው። እና ያው ዜናዎቹ አያመልጡንም፣ እንሰማለን፣ ግን እንሄዳለን፣ እንጓዛለን፣ አናቆም። የምን ያህል ቀን ጉዞ ነው በባህር ላይ የምታደርጉት? ባህር ላይ እንደ እንትኑ ነው፣ እንደ መርከቡ እንደ ወጀቡ እንደ እንትኑ ነው። እንደውም እኔ 2 ወር ቆይቼ ብያለሁ ባህሩ እስኪረጋጋ ድረስ። ትሪፖሊ 2 ወር ማዕበል አለ፣ ጊዜ ያላቸው ወቅት አለ እና 2 ወር ቆይቼ ብያለሁ እና እዛ ጠብቄ ከዛን ባህር ላይ ራሴን አግኝቼዋለሁ። ባህር ላይ የነበረውን ደግሞ እስቲ እንዴት ነበረ? በተጨማሪ ካንተም ስቶሪ በተጨማሪ ሌሎች ሰዎች የነበራቸው የሚገርም ስቶሪ ካለ የዚህ ሰው መንገድ ያስገርመኛል፣ የዚህ ሰው የተነሳበት ያስገርመኛል የምትለው ካለ እስቲ አካፍል። እንግዲህ ብዙ ሰው የራሱ ታሪክ አለው። እኔ የራሴን ታሪክ ነው እውነት ስለሆነ ማለት ነው። አንዳንዴ የሚነገር ነገር ወይ ተጨምሮ ወይ ተቀንሶም ሊነገር ይችላልና አንተ የራስህን ነው የምታወራው፣ የራስህን ነው የምትጽፈው። ያው አንዳንድ ብዙ የወጡበት ምክንያት ሪዝነብል ሳይሆን በቃ ራሳቸውን ባህር ላይ በጣም የሀብታም ሰዎች ናቸው፣ ምንም የጎደለባቸው ነገር የለም ምናምን፣ ግን በቃ ራሳቸውን እዛ ቦታ ላይ ያገኛሉ። በጓደኛ ምክር ወይ ደግሞ ጥቃቅን ችግሮች ለስደት የሚያበቃቸውም ሰዎች አሉ እና ሁሉም የየራሱ ሪዝን አለው እና እንግዲህ ያንዱን ካንዱ አታበላልጥምና ሁሉም የራሱ ለራሱ ልክ ነው እና ያው ራሳቸውን ባህር ላይ ያገኙ ሰዎች አሉና እኔ ራሴን ባህር ላይ ሳገኝ በቃ ከዛ አንዳንዴ ባህር ላይም ሆነ መያዝ አለ፣ መንግስት ሊይዝ ይችላል። የባህር ኃይል ቁጥጥሮች ከያዙ እስር ቤት ነው ቀጥታ ከባህር ላይ የምትገባውና እኔ እዛ ህገወጥ ስለሆንን እኔ እዛ ከምገባ በሞት እመርጣለሁ ብዬ ወስኜ በራሴ ባህር ውስጥ እንደምገባ እርግጠኛ ነበርኩ። ባህር ኃይሎች ከመጡ ለመሞት ወስነሃል? እንደዚህ የሚያደርጉ አሉ፣ ወስነው መሯቸው ባህር ራሳቸው ይጥሉ አሉ። ለምን አትቋቋሚው? አንደኛ እስር ቤት ከገባሽ ብዙ ችግሮች አሉ፣ በጣም መገረፍ፣ ራብ ምናምን አለ። በዛ ላይ ከዛ ለመውጣት ተከፍሎ ነው የምትወጪው ራሱ። ያንን ገንዘብ ደግሞ አትችይውም ራሱ፣ በጣም ብዙ ብር ነው የሚጠይቁት። ከዛን ደግሞ ወደ ባህሩ ደግሞ ለመመለስ ራሱ ያለው ስቃይ አይደለም። ባህሩ ጋር ለመሄድ ብዙ ችግሮች አሉ፣ ብዙ ኬላዎች ማለፍ አለብሽ። አሁን ከትሪፖሊ ባህሩ ጋር ለመድረስ በብዙ ዘዴን ያለፍነው፣ ማታምነው ዘዴዎች አሉ። ብዙ መጽሐፉ ላይ ገልጫቸዋለሁ እንዴት እንዳለፍን። በጣም በሚያስደንቅ ሁኔታ ነው ያለፍነው። ማንነትን የምትቀይርበት ሁኔታ ውስጥ ትገባለህ። ከዛ በመርከብ የት ሀገር ሄደን? ጣሊያን የደረስነው። ጣሊያን ደረስን። እንግዲህ ሰው የሆንበት አጋጣሚ ነበር። በቃ ሰው አገኘን። ስንት ቀን ሲፈጀል? እኛ 9 ሰዓት ነው የፈጀብን። ባህር የፈጀብን ግን ብዙ ቀን የሚወስድባቸው አሉ። ግን እነሱ ሰዎችን ስለሚለቅሙ እየዞሩ 3 ቀን ባህር ላይ ቆይተናል። መርከቡ እነሱ ጋር ማለት ነው፣ ትልቁ መርከብ ላይ ማለት ነው። 9 ሰዓት ግን 9 ሰዓት ብቻ አይመስለኝም አይደል? 9 ሰዓት አንዳንዴ ይጠፋባቸዋል። መንገድ ሲጠፋብሽ፣ ማፕ ሲጠፋብሽ ነው ስልክ ማለት ብዙ ነው ስልክ እንዳለህበት ሲቹዌሽን ይወሰናል። አንዳንዴ 1 ሰዓትም እኮ አመት የሚሆንበት ጊዜ አለ አይደል? 9 ሰዓት እዛ ባህር ላይ ማሳለፍ 9 ሰዓት ብቻ ላይሆን ይችላል። እና 3 ቀን የሚፈጅባቸው አሉ። ምክንያቱም ካፒቴኖቹ ራሳችን ስደተኞች ነን እኮ አሰልጥነው ነው እንጂ ካፒቴን የለም። ምክንያቱም ማን አሳልፎ ይሰጣል? እዛው ከስደተኛው ይሰለጥንና ካፒቴን ይሆናል። ያ ነው። እንደዛ ነው እንጂ በዛም ምክንያት ነው ሰው ሳምንት ቆየን፣ 3 ቀን ቆየን ምናምን። ትንሽ ልምድ ያለው ሰው ይጠየቃል፣ ያናግራሉ። ከዚህ በፊት ነድተው ከነበረ ምናምን ከስደተኛው ማለት ነው። ደፈር ያለ ሰውም ካለ እንዳለው ካለ በቃ ይሄዳል መርከቡ። አንተ ማንንም እጅ ላይ ነው ብቻ መሄድ ነው። ወደ ግራም ወደ ቀኝም ስትዞር አስበው። ባህር እንግዲህ በጣም ሰፊ ነገር ነው። እድል ነው የሚወስደው። እድል ነው የሚወስደው። እና እድለኛ ናችሁ። 9 ሰዓት መፍጀቱ በጣም ልምድ ያለው ሰው ነበረ። እናንተ እንግዲህ ያናቀውም ያው
እንግዲህ ያሰልጥነውታል። አይ ቲንክ ለሳምንት ለ3 ቀን ምናምን ይሰለጥናል። ወጣም ወረደ። ከዛ ጣሊያን አረፋችሁ? አዎ እንግዲህ ጣሊያን ስንገባ ያው ሰው ትሆናለህ፣ ሰው ይደርስልሃል። ተተነፈሰ? አዎ ተነፈስን። ቢያንስ ይሄ አካል የተቀጠቀጠው የተራበው የተጠማው ቢያንስ ሰው ሊያድነው ተሯሩጧል። ማን ይቀበላቸዋል? አሉ ጣሊያን ላይ በጣም ብዙ አሉ። ይሄ የነፍስ አድን እንትኖች በጣም ብዙ ናቸው። ቀይ መስቀልም አለ፣ ብዙ ናቸው። ተሰዳጅ ብለው ይጠብቃሉ። በካሜራ በምንድን ነው የምትጠበቀው? በብዙ እንትን ነው የሚጠብቁት። እና ሕክምና የሚያስፈልገው ግን ምንም እንትን የለውም። እነሱ እኮ ነፍስ ለማዳን ባህር ድረስ እየገቡ አይደል እንዴ? ነፍስ ሊያወጡ ነው እኮ ባህር ድረስ ዘልቀው ገብተው ለቅመው የሚያወጡት። ስለዚህ እነሱ ትሪት ያደርጓቸዋል በደንብ ነው የሚያደርጉ ነው። ሰው ስለሆንሽ ብቻ ማለት ነው። እና ልዩነቱን ስታነጻጽረው ሊቢያ ላይ የነበረውን ስቃይ ችግር ምን ተሰማ? ልክ ጣሊያን ስገባ በቃ ነፍስ ትዘራለህ። በቃ አሁን ሰው ሆንኩኝ፣ አሁን ሰው ደረሰልኝ ትላለህ እና ወደ ራስህ ትመለሳለህ። በአጠቃላይ ከመተማ ነው አይደል? ከአዲስ አበባ ከሸገር ከጫንጫ ጣሊያን እስክትደርሱ ምን ያህል ጊዜ ይፈጀ ማለት ነው? 5 ወር ከምናምን ፈጅቶብኛል። ኦልሞስት 6 ወር ወደ 6 ወር አካባቢ ፈጅቶ። በጣም ከባድ ይገርም ነው። በጣም ከዛም በላይ የሚቆዩ እኮ አሉ ሳይሳካላቸው 2 ዓመት 3 ዓመት ሊቢያ ላይ የሚቆይም አለ። የባሰም አለ። መጋዘን ውስጥ ነው ያን ሁላ ጊዜ የሚቆዩት? ክፍያ በማጣት እንግዲህ በተቻለ መጠን አጠር አድርገን ለተመልካቾች ለመንገር እየሞከርን ነው። በደንብ ደግሞ ሰፋ ያለውን ሀሳብ ደግሞ 23 ከሚለው መጽሐፍ በደንብ ዝርዝር ሀሳቦችን በጣም ብዙ የሚደንቁ የሚገርሙ ሀሳቦችን ማግኘት ትችላላችሁ። ስለዚህ 23 መጽሐፍን መግዛት እንዳትረሱ። ቢነበብ ለሁላችንም በተለይ ደግሞ አሁን ጊዜ ላለን ወጣቶች በጣም የሚረዳ ብዙ የሚያግዝ ነው ብዬ አስባለሁ። ያው የህይወቱን ጉዞ በወፍ በረር ነው ያስቃኘን እና እንዳለ መጽሐፉ ላይ ስላለ ሄቡ እንዳለችው ሁላችንም ብናነበው አሪፍ። ባለችን ጥቂት ሰዓት ሃይላይት እያየን እንሂድና ጣሊያን የነበረውን ቆይታ ደግሞ ልክ እንደዚሁ አጠር አድርገን እንየው እስኪ። እንግዲህ ጣሊያን ከደረስኩ በኋላ ያው ሰውነት የተሰማኝ ጊዜ ብዙ ደግ ልቦችን ያየሁበት፣ በቃ ሰው መሆን ብቻ ሰው ስለሆንክ ብቻ የሚያግዙክ ሰው ስለሆንክ ብቻ የሚደርሱልህ ሰዎች ጋር ደርሰናል። ብዙ እርዳታዎች አድርገውናል። ታመሜም ስለነበረ ሊቢያ ላይ ሕክምናም ሰጥተውናል። ምን አመመ? ያው ብዙ በሽታዎች አሉ በእርግጥ ሊቢያ ላይ። ይሄ አንዳንዴ ሰውነት ላይ በጣም ይሄ ሰውነት ላይ የሚወጡ አንዳንድ እንትኖች፣ ምግብ ከማጣት ብዙ ህመሞች፣ የኩላሊት ጠጠርም ታምሜ ነበር። ብዙ ህመሞች ነበሩብኝ እና እዛ ነው እንግዲህ የታከምኩት። እዛ ነው ብቻ መዳኔን ያመሰገንኩበት። ያን ሁሉ ስቃይ አልፌ ደግሞ እዛ የደረስኩበትን አጋጣሚዎች አሉ። ምን ያህል ጊዜ ቆየህ ጣሊያን እና እንዴት ነበር የጣሊያን ቆይታ? ጣሊያን 1 ወር ቆይቻለሁ። ምክንያቱም ያው አልወሰንኩም የት እንደምሄድ አላውቅም። እንዳልኩ ሽሽት ነው እንጂ መዳረሻዬን እንትኑን አላውቀውም። ምን እንደምፈልግ እራሱ አላውቀውም። ይሄ ማንነት ጥያቄው በሂደት ነው። አሁን አይቆምም። ጥያቄው ስለማይቆም የት ጋ ነው የማገኘው ምላሹን የሚለውን በመሄድ ነው እንትን የምትለው እና ጣሊያን ላይም 1 ወር ቆይቻለሁ። ግን እዛ ያለውን ሲቹዌሽን ስታየው በጣም ብዙ ስደተኛ አለ። ከሀገሪቱም ከመንግስቱም ቁጥጥር ውጭ ነው ያለው ነገር። ውጭ ላይ ያለ ሰው ምናምን እና ሌሎች አማራጮችን ለማየት ወደ ጀርመን ሄድኩኝ። እዚሁ ጣሊያን ሆነ ምግብ እንዴት ነው የምታደርጉት? የምግብ ምናምን ችግር የለም። ብዙ ካምፓዎች አሉ፣ እርዳታ ሰጪዎች አሉ። ብዙ እዛ ካምፕ ውስጥ ነው የነበሩት። ብዙ በቃ ሪዞርት ሁሉ ነው የሚያስቀምጡ። ሪዞርት ላይ ሩም ድረስ ነው ምግብ ይመጣል። ግን አሁን እስካሁን ከነገርከኝ ነገር አንጻር ጣሊያን በጣም የተሻለ ቦታ ነው። ትሪትመንቱም ኢቭን ሕክምና ተሰጥቷችሁ ምግብ የምትጠለሉበት ቦታ ተሰጥቷችሁ ድጋሚ አሁንም ሌላ ስደት ሌላ ስቃይ ለመምረጥ ምን ነበር የሚያነሳሳክ? እንዳልኩሽ ይሄ አሁን የጣሊያን ላይ ስደተኛ መብዛት፣ ወረቀት ያለ ማግኘት ችግሮችን ስታይ በ1 ወር ቆይታ ውስጥ በቃ ብዙ እንትኖች አሉ። ያው ለምሳሌ መንግስት ይደርስላል። ይሄ የምግብ ችግር ላይሆን ይችላል እኮ ግን ከዛም በኋላ ግን የሄድሽበት የመጣሽበት መንገዶች ዋጋውን ማግኘት አለባቸው። ዋጋሽ ምንድን ነው ካልሽ መማር አለብሽ፣ ማደግ አለብሽ፣ መስራት አለብሽ። እነዛን ነገሮች ጣሊያን ላይ ብዙ ጥቂት ናቸው፣ እድሎች የሉ። ምክንያቱም በጣም ብዙ ሰው ነው ያለው።
እና ለዛም ነው ወደ ጀርመን ያደረኩት። ቀላል ነበር ወደ ጀርመን ቀላል ነው። በባቡር ነው አይደል? በባቡር ነው የምትሄጂው። ብቻህን ሄድክ ወይስ ዝም ብለን እንሂድ ብለህ ከጓደኞች? ብቻዬን ሄድኩት። በዚህ ጉዞ ውስጥ አብሮ የነበረ ሰው የለም ማለት ያልተለያያችሁት? ያኛው ብቻህን ነው ጣሊያን ጀርመን ሄድክ? ከዛ ሁሉ ጓደኛ በየቦታው ነው የምታፈሪው እንጂ በየሀገሩ ነው የምታፈሪው። ሱዳኖች መንደር ላይ ተያይዛችሁ የወጣችሁት ጓደኛችሁ ያ የአይሳይስን መስዋዕትነት አብራችሁ ያየኸው ጓደኛክ ተለያየን። ሊቢያ ላይ ተለያይተናል። እሱ አልመጣም ወደዚህ መጥቷል። ከዛ ከትሪፖሊ በኋላ ያሉት ናቸው። በተለያየ ሁሉም የራሱ መንገድ ነው የምትሄዱት። ደላላም የራስሽ ምርጫ ነው ምናምን እና ያው ቋሚ ጓደኛ የለም። ራስን የምታወጣው ወጣም ወረደ አንተ ለራስህ አንተ ነው ያለው፣ ማንም የለም። ጀርመንስ ምን ተቀበለ? እንዴት ተቀበለች? ጀርመን ከቋንቋው ጀምሮ አስቸጋሪ ነው እንደምታውቁት። ጀርመንኛ ለመልመድ በጣም አስቸጋሪ ነው። ግን እኔ ቻሌንጅ ወዳለሁ። በእርግጥ ይሄ በቃ መጋፈጥ ወዳለሁ። ቋንቋውንም ለመማር ሞክሬያለሁ፣ ስራም ለመስራት ሞክሬያለሁ። እዛ ብዙ ቆየህ ማለት ነው? 3 አመት ቆይቻለሁ። ታው እንጂ ግን ወረቀት ግን ማግኘት አልቻልኩም። የመኖሪያ ፍቃድ ለየትኛውም ነገር ወሳኝ ነው፣ ለመንቀሳቀስም። አሁን ለምሳሌ ወረቀት ከሌለ ከተመደበልህ ክልል መውጣት አትችልም። ምንድነው ያገኘው? ልክ ጀርመን ስትገባ ማንን አናገርክ? እንዴት ስራ አገኘህ? ያ ጀርመን ልክ ስትገባ ያው ጣቢያዎች አሉ። ይሄ እጅ የምትሰጥበት ቀጥታ እጅ ነው የሰጠሁት ለመንግስት የምትሰጥባቸው አሉ። ፖሊስ ጣቢያ ትሄድና እጅ ትሰጣለህ። ደን ፕሮሰስ ታደርጋለህ ማለት ነው። ከዛን የሆነ ቦታ ይመድበዋል፣ እዚህ ቆይ። ከዛን ኢንተርቪው ታደርጋለህ። ፕሮሰስ አለ የራሱ ማለት ነው። ከዛም በኋላ ግን ወደ ኑሮ ትገባለህ ማለት ነው። ወረቀት በማጣት 3 አመት ብዙ ተቸግሬያለሁ። ምክንያቱም ወረቀት ከሌለ መማር አትችልም፣ መስራት አትችልም፣ መንቀሳቀስ አትችልም። ከተፈቀደል ክልል ውጭ መውጣት አትችልም። ካምፕ ነው ያለው 3 አመት ጀርመን ማለት? ካምፕ አይደለም የነበርኩት፣ የሆነ ትበታተናለህ። አሁን ለምሳሌ እኔ ዋና ከተማ ፍራንክፈርት ነው የሄድኩት፣ ግን ሁሉም ፍራንክፈርት ስለሚሄድ እነሱ ራሳቸው ይበታተናሉ እና በጣም ቦርደር ላይ ነበር እኔ የመደቡኝ። የሆላንድ እና የጀርመን ቦርደር ላይ ነበር የነበረው እና እዛ 3 አመት ቆይቻለሁ። ከዛ ነው ወደ እንግሊዝ የገባው፣ ዩኬ የገባው። እሱስ እንዴት ነበር የተነሳው ሂደቱ? ያው እንዳልኩሽ ወረቀት የማግኘት ተስፋ ስለሌለ ህይወት ይቀጥላልና የማንነት ጥያቄ ይቀጥላልና ጉዞዬን ወደ ቤልጂየም አድርጌ ከቤልጂየም ወደ ዩኬ ገብቻለሁ። ግን ቻሌንጅ አለው ወደ ዩኬም ለመግባት። ዩኬ ከባህር በኋላ ያለች ከተማ ደሴት ስለሆነች ድንበሯን አቋርጦ ከጣሊያን ፈረንሳይ እንደምትገባው ወይም ከጀርመን ጣሊያን እንደምትገባው ቀላል አይደለም። ተደብቀ ነው የምትገባው፣ ምክንያቱም ወረቀት የለም። በመኪና ውስጥ ተደብቄ ለ3 ወር ሞክሬያለሁ እየተመላለስኩኝ ወደ ዩኬ ለመግባት። መኪና ውስጥ ትደበቃለህ፣ ከኋላ ደላላ በር ይዘጋብሃል። ከዛን ትሞክራለህ፣ ፈረንሳይ ላይ ትያዛለህ፣ ትመለሳለህ። እስር ላይ አያቆዩም፣ ሀገሪቱን ለቀህ ውጣ ትባላለህ። ግን እስከ 6 ጊዜ ታስሬያለሁ፣ ፈረንሳይ ላይም ቤልጂየም ላይ። ያው ሂደት አለው፣ ብዙ ቻሌንጅ አለው እሱም የራሱ። ግን ያው ከሞከር ከጣርክ ወይም አንድ እርምጃ ከተራመድክ የማይሳካ ነገር የለምና ያው ዩኬ ገብቻለሁ። እሺ፣ ከዩኬው በፊት ጥያቄዎችህና ጉዞ ግን ማች ያደርጋል ብለህ ታስባለህ? የጠየቀው የማንነት ጥያቄ ነው፣ ቤተሰብ አይፈልገኝም ምናምን የሚል ነው ጥያቄዎች። ከስደቱ ጋር ፊት ያደርጋል? መጽሐፉ ላይ ተጠቅሷል። በእርግጥ ጀርመን ላይ ሆኜ ብዙ ጥያቄዎችን አንስቻለሁ። ምክንያቱም ተረጋግቼ ነበር 3 አመት ጀርመን ላይ። ከዛን የማንነት ጥያቄውን እንድተው ያደረጉኝ የራሴ ምክንያቶች አሉ። የማንነት ጥያቄ ትቼ ማን ነው አባቴ የሚለውን ጥያቄ ትቼ ማን ነው ዳንኤል ወደሚል አሸጋግሬው ነበር በወቅቱና አሁን ዳንኤልን ነበር የምፈልገው። እኔ ምንድነው ስታወራው ፊልም አድርገው እንደ መነሻ የማንነት ጥያቄ ይመስላል እንጂ ሳይኮሎጂካሊ መገፋት ይመስለኛል። በቃ ይሄ እንደዚህ የሚፈልገው የለም ምናምን የሚባለውን ጩኸት ሽሽት መራቅ ነው የሚመስለኝ ስረዳ። ውስጡ አለ እሱም እና መጽሐፉ ላይ የተጠቀሰው ልክ ጀርመን ከደረስኩኝ በኋላ በቃ እኔ ማንኝ ወደሚል ጭራሽ በቃ የአባቴ ማን ነው ሳይሆን እኔ ማንኝ ለምንድን የመጣሁት እዚህ ምድር ላይ ወደሚል ራስን የማወቅ ራስን የመጠየቅ ወደዛ ተሸጋግሮ ራስን ስትጠይቅ ራስን ስትል ግን ራስን ደግሞ ማቆም መቻል አለብህ። በፋይናንሻል፣ በትምህርት፣ በእውቀት፣ በብዙ ነገሮች። ለዛ ደግሞ የሚረዱህ ነገሮች ሲገደቡበት ትሄዳለህ፣ ትራመዳለህ። ለዛ ነው ዩኬ ከገባህ በኋላ
እንዴት ነበር የመጀመሪያው እዛ ስትገባ ያለው ፕሮሰስ? ከዛ እንዴት ቀጠለ? ከዛ በፊት ደግሞ አሁን ያልከውን የማንነት ጥያቄዎች እየመለስካቸው ነው? አሁን ዳንኤል ማን ነው የሚለውን ጥያቄ ማንሳት ከጀመርክ ጊዜ ጀምሮ ምን ጀመርክ ከዛ በኋላ ዳንኤልን ለማግኘት? ከዛስ ዳንኤልን ተገኘ ወይ? እንዴት አገኘው? ያው እንግዲህ ዩኬ ከገባው በኋላ ትግሉ ይቀጥላል። አልጋ ባልጋ አይሆንልም። ዩኬ ስለሆነ ምንም አዲስ ነገር የለም። መልፋት አለብሽ፣ መስራት አለብሽ። ጥሩነቱ ወረቀት አገኘው። ዩኬ በገባው በ4 ወሬ ወረቀቴን አገኘው። የመኖሪያ ፍቃድ ሳገኝ ትምህርት መማር እንዳለብኝ ራሴን አሳመንኩት። ተማርኩኝ። ከዛም እሰራለሁ፣ ራሴን አሳድጋለሁ። ስለዚህ የፋይናንሻል ጥያቄዎችን መልሻለሁ። ራስ መቆም ማለት ያ ነው። በራስ የምትቆመው የማንም ጥገኛ አለመሆን ራስን ታቆማለህ ማለት ነው። ከዛም ደግሞ ራስን ትጠይቃለህ። የማንነት ጥያቄ ምርጫ ነው። ከውስጥ የምታመነጨው አለ፣ ደግሞ ከህብረተሰቡ ደግሞ የሆነ ፒክ የምታደርገው ነገሮች አሉ። ስለዚህ ራስን ስትጠይቅ እኔ ማን ነኝ? ምንድነው ፈልገው? መንገዴስ ምንድነው? መጨረሻዬስ ምንድነው የሚለውን ትጠይቃለህ። ያ ደግሞ ለራስ ውሳኔ እንድትወስን፣ አሁን የውሳኔ ሰው እንድትሆን፣ በራስ መተማመን እንዲኖርህ፣ ነገሮችን ከተለያዩ አንግል እንድታይ፣ እንድታመዛዝን፣ አንዳንዴ ከፍታዎች የሚያስደነግጡ ከፍታዎች ሲመጡ ዝቅ ብለህ ማለፍን ያስተምራልና ራስ መሆን ያ ነው። ከዛ ዩኬ ግን ስቴብል ሆንክ ማለት ነው። ተረጋጋ። ስለዚህ ዳንኤል ተገኘ በዚህ ውስጥ እንግዲህ ዳንኤል መጽሐፉን ይዞ መጥቷል። እንዴት ጻፍክ ግን? ስኪል ነበርህ የመጽሐፍ ወይስ ስደት ላይ ሆነህም ይህን ታሪክ ሲያልፍ እጽፈዋለሁ ብለህ ታስብ ነበር? የመጽሐፉ ሀሳብ እንዴት መጣ? የመጽሐፉ ሀሳብ ሊቢያ ሆኜ ጽፍ ነበር። እንደ ዳይሪ በወረቀት እየለመንኩኝ ከአስደዋይ ጽፍ ነበር። ይዤው አልወጣሁም፣ ግን አይምሮዬ ላይ ተጽፎ ነበር። ልክ ጀርመንም ስገባ እያንዳንዱ ነገሮችን እንዳረሳቸው እየጽፋቸው ነበር። ከዛንም በኋላ ያው የቀጠለ ነው። ስጽፍ ሳስቀምጥ ስጽፍ እንግዲህ የብዙ ጥርቅሞች ነው ዛሬ ላይ ሙሉ መጽሐፍ የሆነው እንጂ ያው ከዚህ በፊት የመጽሐፍ እንትን ልምድ መጽሐፉ ራሱ የተስፋ ምልክት ነው አይደል? እንደምታሸንፍ፣ እዚህ እንደምትደርስ፣ እንደሚቀጥል ህይወት እርግጠኛ ነበርክ? እዚህ እያለ ኢትዮጵያ እያለ ገና ሳትሰደድ እንደዚሁ ትጽፍ ነበር? ኢንተረስት ነበር? የለህም? በቃ እዛ ስትሆን ነው ያሰብኩት። እንደውም ማይንዴ የቢዝነስ ሰው ነኝ። እንደውም እዚህ አሁን አሳዳጌ ሆቴል አላት እና ገና በ10 እና በ12 ዓመቴ የሆቴሉን ማኔጅ አደረግ ነበር። ሂሳብ የምቆጣጠረው እኔ ነኝ። እስከ 10 ሰዓት ተጠቃሚ ከሌሊቱ 10 ሰዓት እስኪወጣ ጠብቄ ዘግቼ ሂሳብ ዘግቼ ጠዋት ደግሞ 2 ሰዓት ትምህርት ቤት የሚሄድበት አጋጣሚዎች አሉ እና የቢዝነስ ሰው ነኝ። ይሄ በእርግጥ ከሷ ከአሳዳጌ ብዙ ተምሬያለሁ። ጥንካሬን፣ እምቢባይነትን፣ ይሄ ጠዋት መነሳት፣ የጠዋት ሰው፣ የስራ ሰው ነኝ። ይሄ አልሰለችም። መሰልቸት የሚባል እኔ ጋር የለም። በጠዋት እና ሰው አልጠብቅም። ከቤት እንውጣ ብዬክ ከቆየ እኔ ሄጃለሁ ኦልሬዲ በቃ። እና ሰው ይሄ ራስን የራስ ማቆም እንትን ይሄ ከእኔ ጋር የመጣ ነው። በተለይም ደግሞ በስደቱ ደግሞ አትቆምም እና ትሄዳለህ፣ ትራመዳለህ። ያ ገርቶኛል። ልክ ነኝ ብለህ ታስባለህ? መሄድ መሰደድ አሁን ውጤታማ ልትሆን ትችላለህ። ያሰብከው ተሳክቶ ሊሆን ይችላል። አንዳንዴ ስለተሳካልን ብቻ ልክ ነን ወይ ብለን ልናስብ እንችላለን። እናንተ ልክ ነኝ ብለህ ታስባለህ? በእኔ አስተሳሰብ አሁን ባለውበት ልክ የሚባል ነገር የለም። እኔ ባለውበት ልክ የለም ማለት አንተ ለራስህ ልክ ነህ ነው። እኔም ለራሴ ልክ ነው። ያንተ ልክ ለእኔ ልክ ላይሆን ይችላል። የእኔ ልክ ደግሞ ለአንተ ልክ ላይሆን ይችላል። ስለዚህ ልክነት ለግል ነው፣ ለራስ ነው እንጂ ለሌላ ትርጓሜ የለውም። ስለዚህ ልክነትን ልገልጽ አልችልም። እኔ ለራሴ ነው ልክ ነኝ ብዬ የማስበው፣ ለአንተ ልክ ላይሆን ይችላል። ስለዚህ ልክነት የለም ብለን ነው የምናስበው ማለት ነው። ልክነት እንደ ሰውየው እንደ ሰውየው እንደ ማንነት እንደ ራስህ ነው እንጂ እኔ አንተን ጀጅ ላደርግ አልችልም። ሱራፌል እንትን ስላለ ልክ ነው ልልህ አልችልም። ልክም አይደለህም አልልህም። በራስህ ልክ ነህ። እንደዛ ነው የማስበው እኔ። አሁን ስለሚሰደዱ ሰዎች ስታስብ ስደት የምታቆመው ነገር አይደለም። ዓለማችን ላይ ሁሉም ተሰዳጅ ነው። የምታቆመው ነገር አይደለም። ግን ህገ ወጡን ብናስቆመው ስፔሻሊ አሁን ወደ ሊቢያ የሚሄደው ገንዘቡን አተርፍ ብሎ ነው አይደል? ሊቢያ ላይ የሚሄደው ግን ከዛ በላይ ነው እያወጣ ያለው። እንደውም በአሁን በህጋዊ ከምትሄደው ይልቅ በህገ ወጥ የምታወጣው ስቃይ ፕላስ ደግሞ ብሩም ይጨምራል። ምክንያቱም ሰውን ይሸጣል። ሰውን እንደ ዕቃ ትሸጣለህ፣ ያተርፉብሃል እዛ ላይ። በዛ ላይ ደግሞ ስቃዩን አስበው። ስለዚህ ህገ ወጡን
እንትን ብለን አሁን እኛ በወጣንበት አማራጭ ብዙም አልነበረም። አሁን ላይ የትምህርትም የስራም የቪዚትም እንትኖች አሉ፣ አማራጮች አሉ። እነዛም ብንመለከት ብናይ በተለይም ደግሞ 23ን ብናነብ ደግሞ መሀሉ ያልተነገሩት ስቃዮችን አንብበው ከእንትናቸው ቢቆጠቡ ቢያስተውሉ እላለሁ። እንግዲህ እንደነገርናችሁ ነው ተመልካቾቻችን 23 የሚለው መጽሐፍ ሁላችሁም አንብቡት። በጣም ብዙ መሀሉ አይነገረምን ተነግሮ በመጽሐፍ እናገኘዋለን። ስለዚህ ይህንን አንብባችሁ ወስኑ ባይነህ። እሺ እንግዲህ ተመልካቾቻችን 23 መጽሐፍ ማንበብ ቢፈልጉ የት ነው ማግኘት የሚችሉት? ከዛ ደግሞ እያየሁት ነበረ ከቨር ፔጁ እና ከርዕሱም ጥያቄ ያለኝ 23 ለምን ተባለ? መነሻ ሀሳቡ ምን ነበር? ከዛ ከቨር ፔጁ እነዚህ ፒክቸሮች ከየት ነው የተነሱት? መነሻቸው ምንድን ነው ሀሳቡ? 23ን በጃፈር መጽሐፍ መደብር ለገሃር ማግኘት ይቻላል። ሞርኒንግ ስታር ደግሞ ጫካ ኮፊ ቦሌ ከስር ምድር ላይ ማግኘት ይቻላል። እንዲሁም በፌስቡክ ገጽ ላይ ደግሞ እኔን ማውራት ይችላሉ። ስልክ ቁጥሮችም ስላሉ ማለት ነው። ዳንኤል አብርሃ ብላችሁ ዳኒ ኤቢ ነው የሚለው። ዳኒ ኤቢ ነው የሚለው። ዳኒ ኤቢ እንግዲህ 23 ምልክት ስላለች ብዙ እንትን ፕሮፋይሉም የ23 ምልክት ነው። እንግዲህ 23 ያልኩበት ምክንያት ፒክአፕም አለች። ፒክአፕ ላይ ሲጭኑን 23 እያደረጉ ነበር የሚጭኑን። ከ23 አንጎልም ነበረ። ሌላ በ23 ነበር የወጣሁት ከቤት ስወጣ ከሀገር ስወጣ እና በ23 ቀን ነበረ። ቀኑም 23 ስለነበረ ያስታውሰኛል ያንን። ሌላው 23 ደግሞ ጎግልም ስናደርግ እጣ ፈንታን ፍለጋ፣ ራስን ፍለጋ፣ ማንነትን ፍለጋ የሚል እንትን አለው ትርጓሜ ያለው እና ለዛም ነው 23 ያደረኩትና የአይን ምልክትም አለው፣ ጥያቄ ምልክትም አለው። አይኑ የሆነ የባህርም ይመስላል። የአይኑ አይን ያደረኩበት ምክንያት እንግዲህ ከሰሙት ያዩት ይበልጣል እና በአይኔ ያየሁትን እውነቴን እና በጉዞዬም ጥያቄ ምልክቶች እያነሳው ስለነበረ ነው የአይን ምልክት ያደረኩበት። ለዛ ነው። ዲዛይን ያደረከው ራስህ ነው ማለት አይደለሁም? ያው እኔ በሚፈልገው ሀሳብ ነው። ከዛን ዲዛይን ዶክተር ሚካኤል አራጋው ይባላል። በጣም ቆንጆ ዲዛይን ነው። ያላነሳሁት ሀሳብ ያው አርትኦቱንና ያሰናኘው ቢኒያም አቡራ ይባላል። ከዚህ በፊት የጂጂን እና የቴዲ አፍሮ ወደ ፍቅር ጉዞ የሚል መጽሐፎችን አሰርቶ ወደ ገበያ አብቅቷልና ያው የኔ ብቻ ጥረት አይደለም። ይሄ ስጋ እንዲለብስ እንዲያምር አድርጎ አሰናኝቶታል ቢኒያም አቡራን። በዚህ አጋጣሚ አመሰግናለሁ። ሌላ የመጨረሻ ጥያቄ ግን አለኝ በጣም ከይቅርታ ጋር። ቅድም እያወራን ነበረ ከመግባታችን በፊት እና ከስደት ጋር ተያይዞ በጣም ብዙ ስደተኞች የተሳካላቸውም ልንል እንችላለን፣ ያልተሳካላቸውም ሳይኮሎጂካሊ በጣም ብዙ ነገር ይጎዳሉ። የሰው ልጅ ደግሞ አንድ የሳይኮሎጂ ከተጎዳ ለመመለስ በጣም ከባድ ነው። በጣም ብዙ ፕሮሰስ የሚፈልግ ነገር ነው። ሳይኮሎጂካሊ አንተ አሁን ያለህበት አቋም ምንድን ነው? ሲቀጥል ስደት የሚለው ሀሳብ ውስጥ አብዛኞቻችን የተሰደደ ሁሉ ውጭ ሀገር የሄደ ሁሉ የተሳካለት የደላው ያም ሰው እንደ ራሱ ኃላፊነት ወስዶ ውጪ ነኝ ያለሁት እና ቤተሰቦቼ ይሄን ኤክስፔክት ያደርጋሉ፣ ቤተሰቦቼ ጎረቤቶቼ ይሄን እንዳደርግ ይጠብቃሉ በሚል ያሉበትን ስቃይ ይፋ አውጥተው መናገር የማይችሉበት ያሉበትን ዲፕሬሽን እንዲህ ነው ያለሁበት ሰው ገንዘብ የለኝም ማለት የማይችሉበት ሲቹዌሽን ውስጥ ይገቡና ራስ እስከ ማጥፋት ድረስ ራስን እስከ መደበቅ ድረስ በጣም ብዙ ነገር ስትራግል ያደርጋሉ። ሳይኮሎጂካሊ አንተ ምን አይነት አቋም ነበር የነበረ? አሁን ምን ላይ ነህ? አያይዘህ ከአንድ ላይ ያበራል። ያው እንግዲህ እስካሁን ያወራሁት ራሴን ስላወጣው ነው የመጽሐፍ የወጣው። ብዙ የተደበቁ ታሪኮች አሉ። ይሄ ታሪክ የኔ ብቻ አይደለም። ከዚህ በላይ ተሰቃዩ አሉ፣ ከዚህ በላይ መከራን ያዩ አሉ እና ግን ተደብቀዋል። የማይወጡበትም ምክንያት ቤተሰብ ባሰባቸው ልክ አልተገኙም፣ ቤተሰቡ በጠበቀው ልክ አልተገኙም እና ብንረዳቸው። ምክንያቱም እዛ ኢሮፕም ሆነ አሜሪካ ያለው ችግር ወረቀት በማጣት ስራ በማጣት እና ማንነትን እስከ ማጣት የሚያደርስ ስቃይ ውስጥ ያሉ አሉ ተደብቀው። ቤተሰብ ምን ይለኛል እንደዚህ ገንዘብ አውጥቶ ልኮ እኔ ግን አንድ ብርም ሳልክ ስቀር ብሎ ራሳቸውን በዲፕሬሽንም አንዳንዱም በሱስም ራሳቸውን ደብቀው ባስም ሲል ደግሞ ራሳቸውን የሚያጠፉ አሉ በዛ ስትረስ ውስጥ ማለት ነው። እና እዚህ ያለው ማህበረሰብ ቢረዳቸው፣ ቢያዳምጣቸው፣ ቢቀርባቸው ይሄ ከፋይናንሻል ጥያቄው ውጪ እንዴት ናችሁ መባል እንፈልጋለን። ምን ላይ ደረሳችሁ መባል እንፈልጋለን። ምክንያቱም አሁን እኔ ራሴን ችዬ ራሴን ቆሜ ስለወጣው ሁሉም እንደኔ ይሆናል ማለት አይደለም። ብዙ ጉዳት ውስጥ ያለም ሰው አለና
እንግዲህ እኔ ጠንካራ በመሆኔ ነው ራሴን ያወጣሁት። ራሴን በማዳመጤ ከራሴ ጋር በመነጋገሬ ከፈጣሪም ጋር በመነጋገሬ ራሴን አውጥቻለሁ። ቻሌንጁን ተጋፍጬዋለሁ እና ሁሉም እንደኔ ይሁን ማለት አይቻልም እና ብዙ የተጎዱ አሉና ብንረዳቸው ብናዳምጣቸው ይሄ ገንዘቡን ብቻ ሳይሆን ምን ላይ እንደደረሱ ያሉበትን ሲቹዌሽን መረዳት ብንችል የተሻለ ነው ብዬ አስባለሁ። በጣም ጥሩ። ይህንን ፕሮግራም ለሚመለከቱ ወጣቶች ምናልባት አሁን ይህንን በምንነጋገርበትም ቅጽበት ስለ ስደት የሚያስቡ አይጠፉም እና በተለይ ደግሞ ቲኔጀሮች 10 ቤቶች ያሉ ገና 17 16 ዓመት የሆናቸው ወጣቶች እንዲህ በግሩፕ በሰፈር አሁን ልክ እንደ ሶሻል ሚዲያ አዲስ ትሬንድ እንደሚመጣው ሁሉ አሁንም ወደ ሊቢያ መሰደድ እንደ ትሬንድ ሆኗል አይደል? በጣም ብዙ በሰፈራችን ያሉ ወጣቶች እየወጡ እየተሰደዱ ነው የሚገኙት በአሁኑ ሰዓት። ለነሱ ምን ማስተላለፍ የምትፈልገው መልእክት አለ? እንግዲህ ቀደምም ጠቅሼዋለሁ። መሀሉን ስላላወቁት ነው የሚነሱትና መሀሉ ከባድ ነው የምላቸው። መሀሉ ራብ አለው፣ መሀሉ ስቃይ አለው። ስለዚህ አስተውላችሁ አሁን ባለው ብዙ አማራጮች ስላሉ አማራጮችን መጠቀም። እንግዲህ እኔ ከስደትም በኋላ የደግ ልብ ባለቤት ሆኛለሁ። ምክንያቱም ስደት ብዙ ነገር ያስተምርሻልና ዛሬ አንድ ሰው ባድን እኔ ሌላውም ደግሞ ሌላውም ቢያድን ስደት አይወጣም እና ወጣቱ አሁን ባለበት ሲቹዌሽን የስራ ፈጠራ ላይ ብናግዛቸው፣ ፈጣሪ ናቸው ወጣቶችና ብናግዛቸው፣ መንደርደሪያ ነገር ብንሰጣቸው ለስደትም አይጋለጡም እና የሁላችንም ኃላፊነት ነው። ውጭ ያለ ሰው ሳይሆን እዚሁ ያለ ነው። ብንረዳዳ ብንተጋገዝ ወጣቱ ለስደትም እንትን አይልም። ከተነሱም ግን ህጋዊ በጣም ብዙ አማራጮች ስላሉ በዛ አማራጮች ቢጠቀሙ። ህገወጡ እንደምናየው ብዙ ኪሳራ አለው፣ ብዙ ጠባሳ አለው። እኔ እስካሁን ራሴን የማክምባቸው መንገዶች አሉ እና ጠባሳው አይለቅም እና ገንዘብን ብቻ አስበን ስግብግብን ሆነን ማንነታችን እንዳናጣ ስለምሰጋ ሊያስቡበት እላለሁ። ማመስገን የምትፈልገው አካል አለ? እንግዲህ ያው በስደት ላይ ሆኜ ብዙ ደግ ልቦች ጎብኝተውኛል እና እነሱን ልባቸው ያውቁታል የረዱኝ ሰዎች እና እነሱን በጣም ነው የማመሰግነው። በዚህ መጽሐፍም ላይ የተሳተፉ ብዙ ከገጹ ጀምሮ ብዙ የረዱኝ ሰዎች አሉና ሁሉም ራሳቸው ስለሚያውቁት ግን ያው በጣም ነው የማመሰግነው የረዳችሁኝ ያገዛችሁኝ። እንግዲህ ጉዟችን ይቀጥላል። እናመሰግናለሁ። እናመሰግናለን ዳኒሻ። በመከታተል ላይ የምትገኙት አርትስ ቅዳሜ መዝናኛ ፕሮግራማችን ነው። በእፎይታ ሰዓት ከዳኒ ጋር በጣም የሚገርም ኢንተረስቲንግ የሆነ ቆይታ ነው ያደረግነው። ይህንን መጽሐፍ እንግዲህ ሁላችሁም እየገዛችሁ እንድታነቡት በድጋሚ እንጋብዛለን። ሄቭ አዎ በሚገባ እንግዲህ ባህር ከሆነው ሀሳብ ውስጥ እንዲጨለፍ አድርገን የተወሰነውን አውርተናል። በደንብ ደግሞ ዲቴይሉን ሙሉ ዝርዝር ሀሳቡን 23 በተሰኘው መጽሐፍ ቆንጆ አድርጎ ዳንኤል አስቀምጦልናል። ስለመጣህ በጣም እናመሰግናለን። ጥሩ ጊዜ ነበር ያሳለፍነው። ቴንክ ዩ።